ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የካቲት 16 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ፋኖ ተጨማሪ ወረዳዎችን ተቆጣጥሯል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ዛሬ ከቀትር በኋላ ባካሄደው ብርቱ ተጋድሎ አንድ ወረዳ ሙሉ በሙሉ መቆጣጠሩን ለጣቢያችን በላከው መረጃ ይፋ አድርጓል። በአርበኛ ሸርብ አሸነፍ የሚመራው ዞበልጃኖ ክፍለ ጦር የዕለቱን ተጋድሎ ያካሄደ መሆኑን የጎንደር ጠቅላይ ግዛት እዝ ቃል አቀባይ ክፍል አስታውቋል። በዝርዝር የተመለከትነው ቀዳሚው የአውደ ውጊያ መረጃችን ነው። የአማራ ሕዝብ እፎይ እስከሚል ጠመንጃችን አይዘቀዘቅም። የፋኖ መሪው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር ወታደራዊ ድሉን በህዝብ ደህንነት በማስጠበቅ በኩልም አስጠብቆ መቀጠሉን የክፍለ ጦሩ ምክትል አዛዥ ተናግሯል። የአርበኛውን መልእክት ታደምጡታላችሁ። ባለስልጣናቱ በአደባባይ ተዘላልፈዋል። የብልጽግናው ስርዓት ግንቦት 24 ቀን አካሂደዋል የሚለው ምርጫ ተከትሎ የስርዓቱ ምርጫ ቦርድ የምርጫ ክልሎችን ስያሜ አስመልክቶ ዛሬ ውሳኔ አሳልፏል። ይህን ውሳኔ አስመልክቶም የብልጽግናው ስርዓት ቆንጮ ባለስልጣናት በአደባባይ እርስ በርስ እየተወነጃጀሉ ነው። አቶ ጌታቸው ረዳ ውሳኔው ካልተስተካከለ በምርጫ አልሳተፍም ብለዋል። በጠቅላይ ሚኒስትሩ ዝሆን አየው የሚሉት የአብኑ በለጠ ሞላም ከጌታቸው ጋር የተዘላለፉት ባለስልጣን ናቸው። በዝርዝር ይደመጣል። መዋቅራዊ ዝርፊያው በጠለምት ማይጠብሪ ቀጥሏል። በአማራ ክልል ሰሜን ጎንደር ዞን ጠለምት ማይጠብሪ ላይ የህወሓትና የባዲን ብልጽግና ኤጀንት በሆኑ ግለሰቦች አማካኝነት መዋቅሩን በመጠቀም ከባድ ዝርፊያና ውንብድና እየተፈጸመ መሆኑን ነዋሪዎቹ ተናግረዋል። ይደመጣል። ኦነግ ቤንሻንጉል ጉምዝን ወሯል። የኦሮሞ ነጻነት ሰራዊት የሚባለው የኦነግ ወታደራዊ ክንፍ በቤንሻንጉል ጉምዝ ክልል 2 ወረዳዎችን በኃይል መቆጣጠሩ ነዋሪዎች ተናግረዋል። በክልሉ የመተከል ዞን 2 ወረዳዎችን ኦነግ የተቆጣጠረው የብልጽግናው ሰራዊት አካባቢዎቹን ለቆ መውጣቱን ተከትሎ መሆኑ ታውቋል። የሰዓቱ ዜናችን አካል ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ፋኖ ተጨማሪ ወረዳዎችን ተቆጣጠረ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ዛሬ ከቀትር በኋላ ባካሄደው ብርቱ ተጋድሎ ጫንድባ ወረዳን ሙሉ በሙሉ መቆጣጠሩን አስታወቀ። በአርበኛ ሸርብ አሸነፍ የሚመራው ዞበልጃኖ ክፍለ ጦር የዕለቱን ተጋድሎ ያካሄደ መሆኑን የጎንደር ጠቅላይ ግዛት እዝ ቃል አቀባይ ክፍል አስታውቋል። ባለፉት 10 ተከታታይ ቀናት ብርቱ ውጊያ ሲካሄድባቸው የቆዩት የአለፋ ጣቁሳ የጫንድባና የደንቢያ አውራጃዎች ትናንት የደጃዝማች በላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮር ሻውራ ከተማን መቆጣጠሩ ይታወሳል። በሻውራው ተጋድሎ 2 የአንድ እናት ልጆች ወንድማማቾች በብርቱ ተጋድሏቸው ከጠላት ብልጽግና ሰራዊት ላይ ዘመናዊ መሳሪያን በየግላቸው መቀማታቸው የተጋድሎ አንዱ ክስተት እንደነበር የዙ ህዝብ ግንኙነት ክፍል አስታውቋል። በዛሬው ዕለት ደግሞ የጎንደር ጠቅላይ ግዛት እዝ ዞበልጃኖ ክፍለ ጦር ባካሄደው ብርቱ ትንቅንቅ ጫንድባ ወረዳ ሙሉ በሙሉ መቆጣጠሩን አርበኛ ወልዳረጋይ ሸርብ ተናግረዋል። በዚህ ተጋድሎ የብልጽግናው ሰራዊት ከፍተኛ ምት የተመታ መሆኑን የገለጸው አርበኛ ወልዳረጋይ የጠላት ሰራዊት ሰፍሮባቸው በነበሩት በሁለት ቦታዎች ማለትም ጫንድባ ክቢናና ኳቅ ቀጠና ላይ በተደረገ ተጋድሎ ከፍተኛ ኪሳራ አስተናግዶ የተረፈው እግሬ አውጪ ብሎ ወደ ጣቁሳ ደልጊ ፈርጥጦ ወጥቷል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተበት ጊዜ ጀምሮ ያካሄዳቸውን ሁሉንም ተጋድሎች በታላቅ ድል እየተወጣ ያለ ሲሆን በቅርቡ በበለሳ፣ በቋራ፣ አርማጮ፣ በደቡብ ጎንደር ዞን ወረዳዎችና በደንቢያ አውራጃዎች ፋኖ ታላላቅ ድሎችን የተቀዳጀባቸው የጎንደር ቀጠናዎች ናቸው። በተመሳሳይ በአራቱም የአማራ ጠቅላይ ግዛቶች ፋኖ ያካሄዳቸውን ተጋድሎች በታላቅ ተጋድሎና ባልሸነፍም ባይነት መንፈስ በመታገል የአማራን ሕዝብ ክብርና ታሪክ የሚመጥን ድል መጎናጸፍ ችሏል። ወደ ተከታዩ ዜናችን እናልፋለን። የአማራ ሕዝብ እፎይ እስከሚል ጠመንጃችን አይዘቀዘቅም። አርበኛ አስገዶም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር ወታደራዊ ድሉን በህዝብ ደህንነት በማስጠበቅ በኩልም አስጠብቆ መቀጠሉን የክፍለ ጦሩ ምክትል አዛዥ አርበኛ አስገዶም ውበት ተናገረ። አርበኛ አስገዶም ውበት ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ የኛ ትግል መዳረሻ ግቡ የት እንደሆነ አውቀንና መስመር ዘርግተን የወጣን ታጋዮች ነን። እስካሁን ድረስ ትግላችንን ወደ ኋላ ሲጎትቱና ከህዝብ ጋርም ሲያጣሉን የነበሩ ግለሰቦች ወደ ብልጽግና በሄዱ በአጭር ጊዜ ውስጥ ያያችሁትን ድል አስመዝግበናል ብለዋል።
የብልጽግና ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ለመቀልበስ በብርቱ ተጋድሎ ህዝብን እየታደገ የሚገኘው አማራ ፋኖ በተለይም አንድ አታጋይ ድርጅት ከተመሰረተ በኋላ በጠላቶቻችን ላይ የማያዳግም እርምጃ እየወሰድን ትክክለኛ ታጋይ መሆናችንን አሳይተናል ሲል አርበኛ አስግዶም ተናግሯል። አርበኛው በቃለ ምልልሱ አክሎም የጠላት ፍላጎት ፋኖን በፕሮፓጋንዳ መበተን ነበር፣ ነገር ግን ይህን ማድረግ አልቻለም። ምክንያቱም እውነተኛው ታጋይ በጠላቱ ፕሮፓጋንዳና መደለያ የሚታለል ሳይሆን አማራ ነጻ እስከሚወጣ ድረስ ራሱን ለህዝቡ አሳልፎ ለመስጠት የቆረጠ ኃይል ስለሆነ ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ሁለት እዞች ማለትም ጎንደር ጠቅላይ ግዛት እዝና ደጃዝማች በላይ ዘለቀ እዝ በደቡብ ጎንደር ዞን ከሚገኙ ወረዳዎች መካከል 18ቱን መቆጣጠራቸው ይታወሳል። በዚህ የጋራ ተጋድሏቸውም የአማራ ህዝብ ቋሚ ጠላት ሆነው የቆዩ አሰራሮችንና መዋቅሮችን ማስወገድ የቻሉ ሲሆን በተለይም ሌባና ዘራፊን በማጽዳት በኩል ውጤታማ ስራ እንደተሰራ አርበኛ አስግዶም ውበት ገልጿል። በዚህ ቀጠና አፋኝና ዘራፊ ኃይል እንዳይንቀሳቀስ አድርገን እያጸዳ ነው ሲል የተናገረው አርበኛ አስገዶም እኛ ከፊት እየወደቀንና ቀድመን እየተሰዋን የአማራን ህዝብ ሙሉ ህልውናውን እናስከብራለን። የአማራ ህዝብ ከዚህ ጨቋኝና አሳዳጅ ስርዓት እፎይ እስኪል ድረስ የፋኖ ጠመንጃ አፈሙዙን ወደ መሬት አይዘቀዝቅም በማለት የፋኖን ትግል መዳረሻ ግብ አስረግጦ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ስር የሚገኙት አራቱም ክፍለ ጦሮች የሚንቀሳቀሱባቸው ግዛቶቻቸውና በጋራ ከተሞቻቸው በቅንጅት ያደረጉት ተጋድሎ በርካታ የብልጽግናውን ወታደራዊና የፖለቲካ መዋቅር መበተን የቻለ ነበር። አሁንም ድረስ የፖለቲካና ወታደራዊ አመራር የሆኑ 38 ግለሰቦች በአንበሳው ጋይንት ክፍለ ጦር ስር ሆነው ምርመራ እየተካሄደባቸው መሆኑን አርበኛ አስግዶም ውበት ለጣና ቴሌቪዥን ተናግረዋል። የአንበሳው ጋይንት ክፍለ ጦር ምክትል አዛዥ አርበኛ አስግዶም ውበት ከጣና ቴሌቪዥን ጋር ያደረገው ሙሉ ቃለ ምልልስ ከዜናችን በኋላ እንድትከታተሉ እየጋበዝን ወደ ተከታዩ መረጃችን እናልፋለን። ዜናዎቻችን ቀጥለዋል። ባለስልጣናቱ በአደባባይ ተዘላለፉ። የብልጽግናው ስርዓት ግንቦት 4 ቀን አካሂደዋለሁ የሚለው ምርጫ ተከትሎ የስርዓቱ ምርጫ ቦርድ የምርጫ ክልሎችን ስያሜ አስመልክቶ ዛሬ ውሳኔ አሳልፏል። ይህን ውሳኔ አስመልክቶም የብልጽግናው ስርዓት ቁንጮ ባለስልጣናት በአደባባይ እርስ በርስ እየተወነጃጀሉ ነው። አቶ ጌታቸው ረዳ ውሳኔው ካልተስተካከለ በምርጫው አልሳተፍም ብለዋል። የቀድሞው የህወሓት ስራ አስፈጻሚ አባልና የአሁኑ የስምረት ፓርቲ ሊቀመንበር ጌታቸው ረዳ በማህበራዊ ትስስር ገጻቸው የምርጫ ቦርድም ሆነ የፌዴሬሽን ምክር ቤት ደብዳቤ የሀገራችንን ሰላም የበለጠ ከማወኩ ውጭ ሌላ ትርጉም አላቸው ብዬ አላምንም ሲሉ መልእክት አስተላልፈዋል። ፓርቲያቸው ስምረትን በበኩሉ የቦርዱን ውሳኔ በመቃወም መግለጫ አውጥተዋል። ይህን የአቶ ጌታቸውን የግል አመለካከትና የፓርቲያቸውን አቋም ወቅሰው በአደባባይ ዘለፋ ያቀረቡት ደግሞ በጠቅላይ ሚኒስትር አብይ አማካኝነት ኢትዮጵያ ውስጥ ዝሆን ማየት ችያለሁ ሲሉ ከወራት በፊት የተናገሩት ዶክተር በለጠ ሞላ ናቸው። የአማራ ብሔራዊ ንቅናቄ ሊቀመንበርና የብልጽግናው ሚኒስትሮች ምክር ቤት አባሉ ዶክተር በለጠ ሞላ የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያውን ስምምነት ያከበረ ነው። ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያስከብር እናሳስባለን በማለት የአቶ ጌታቸው ረዳን የማህበራዊ ልጥፍ ተጠቅመው ሀሳባቸውን ሰጥተዋል። የብልጽግናው ምርጫ ቦርድ ጥር 22 ቀን 2018 ዓ.ም የምርጫ ክልሎችን ይፋ ባደረገበት ሪፖርቱ 5 የአማራ ክልል ምርጫ ክልሎችን ወደ ትግራይ ክልል በማካለል ነበር ያወጣቸው። ሆኖም ያንን ሪፖርቱን መልሶ እንዲያርም ከአማራ ክልል መንግስት ጥያቄ ባይቀርብበትም ከወልቃይት ጠገዴ ሰቲት ሁመራ ዞን ጥያቄ ቀርቦበት ነበር። በወልቃይት ጠገዴ ሰቲት ሁመራ ዞን ጥያቄ መሰረት የብልጽግናው ምርጫ ቦርድ ባደረገው የመልሶ ጥናት ውሳኔውን በመከለስ ወልቃይት ጠገዴ ሰቲት ሁመራ ዞንን ጨምሮ ጠለምት፣ ራያ ኦፍላ፣ ራያ አላማጣና ኮረምን ከትግራይ ክልል ውጭ ሆነው ምርጫ እንዲካሄድባቸው ውሳኔ አሳልፏል። ይህን የብልጽግናው ምርጫ ቦርድ ውሳኔ ተከትሎ በኦህዴድ ብልጽግና ለትግራይ ክልል ጊዜያዊ አስተዳዳሪነት የተሾሙት ጄኔራል ታደሰ የሚመሩት ካቢኔ ከቀትር በኋላ መግለጫ አውጥቷል። በዚህ የጄኔራል ታደሰ ወረደ አስተዳደር መግለጫና በስምረት ፓርቲ መግለጫ መካከል የቋንቋ እንጂ የአቋም ልዩነት የሌለው መሆኑ በበርካቶች እንደተገረሙበት ገልጸዋል። የዛሬውን የቦርዱን ውሳኔ ተከትሎ የብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመሩት ስምረት ፓርቲ የፌዴሬሽን ምክር ቤት በአወዛጋቢ የምርጫ ክልሎች ላይ የሰጠው ውሳኔ የማይስተካከል ከሆነ በምርጫ እንደማይሳተፍ አስታውቋል። በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ላይ ከሁለቱም ክልሎች ውጭ በሆነ ሁኔታ በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን የብልጽግናው ምርጫ ቦርድ ማሳወቁን ተከትሎ ስምረት ፓርቲ ባወጣው የተቃውሞ ደብዳቤ የቦርዱ ውሳኔ ህገ መንግስታዊ ስርዓት አልበኝነት ነው፣ ህገ መንግስታዊ ስርዓትን የሚንድ የተቋማትን ነጻነት የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነት ነው ብሎታል። የፌዴራል ስርዓቱ በጠራራ ፀሐይ
እየተገዘገዘ መሆኑን ያሳያል ሲል የገለጸው የአቶ ጌታቸው ረዳ ፓርቲ የወሰን ክርክር በህጋዊ መንገድ መፍትሄ ሳያገኝ ምርጫ በፌዴራል መንግስት ይፈጸም ማለት የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው። ቦርዱም ተጠሪነቱ ለተወካዮች ምክር ቤት ሆኖ ሳለ የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፋፍቶ በቦርዱ ስራ ጣልቃ መግባት ነው ሲል ወቅሷል። የፌዴሬሽን ምክር ቤት ውሳኔ ምርጫ ቦርድን የፖለቲካ መጠቀሚያ የሚያደርግ ከመሆኑም በላይ የምርጫውን ታማኒነት አጠያቂ ያደርገዋል ሲል የገለጸው ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔና የምርጫ ቦርድ ድርጊት ስልጣንን አላግባብ መጠቀም ነው በማለት ውሳኔው በህግ ፊት ተቀባይነት የሌለውና የማይጸና ነው ብለዋል። የፌዴሬሽን ምክር ቤትና ምርጫ ቦርድ በውሳኔው ላይ ማስተካከያ የማያደርጉ ከሆነ ስምረት ፓርቲ በምርጫና በሌሎች መሰል ህገወጥ ድርጊቶች ላይ እንደማይሳተፍ በደብዳቤ አሳውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የየካቲት 16 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። መዋቅራዊ ዝርፊያ በጠለምት ማይጠብሪ። በአማራ ክልል ሰሜን ጎንደር ዞን ጠለምት ማይጠብሪ ላይ የህወሓትና የባዲን ብልጽግና ኤጀንት በሆኑ ግለሰቦች አማካኝነት መዋቅርን በመጠቀም ከባድ ዝርፊያና ውንብድና እየተፈጸመ መሆኑን ነዋሪዎች ተናገሩ። የዝርፊያና የውንብድናው ድርጊት ዓላማም የጠለምት አማራ ማንነት ኮሚቴንና የህዝቡን የማንነት ጥያቄን የማዳፈን ተልዕኮ መሆኑን ነዋሪዎች ገልጸዋል። ከማይጠብሪ ከተማ ለጣና ቴሌቪዥን በደረሰው መረጃ ለማወቅ እንደተቻለው ዝርፊያ የተካሄደው በከተማዋ ቀበሌ 03 እና 04 በሚባሉ አካባቢዎች ሲሆን ዛሬ ከረፋዱ 5 ሰዓት ላይ ዝርፊያው መፈጸሙን ገልጸዋል። በዚህ ዝርፊያ ላይ ተሰማርተዋል የተባሉትን ግለሰቦች ማንነት የገለጹት ምንጮቻችን ዝርፊያው መዋቅራዊ ሲሆን በዚህ ዝርፊያ የተሰማሩት ግለሰቦች ደግሞ ቀደም ሲል በደም ማንነታቸው ከህወሓት ጋር የሚዛመዱ ግለሰቦች በብዛት የሚሳተፉበት ነው። እነዚህ ግለሰቦች ከህወሓትም ከባዲን ብልጽግናም ጋርም የተጣመሩ በመሆናቸው አደገኛ ሰዎች ናቸው ሲሉ ተናግረዋል። በባለ ሀብት ስም በአስተዳደርና በጸጥታ መዋቅር ስም የሚሰሩ የስርዓቱ መዋቅር አቀንቃኞች የሆኑ ግለሰቦች በረጅም ዘመን ከህወሓት ጋር በፈጠሩት የትጥቅ ትስስርና የፖለቲካ ዓላማ የተነሳ አሁንም የማንነት አስመላሽ ኮሚቴዎችንና አሸማጋይ የሀገር ሽማግሌዎችን እያሳደዱ ንብረታቸውን በመዝረፍ ጸረ አማራነታቸውን አሳይተዋል ሲሉ የሚናገሩት ምንጮቻችን ዝርፊያው የተፈጸመው በሕክምና መገልገያ ቁሳቁሶች ጭምር በመሆኑ የወንጀሉን ከባድነት ያሳያል ብለዋል። የሀገር ሀብትና የንጹሐንን ንብረት በመዝረፍ የሕክምና ተቋማትን በማውደም ህዝብ ሕክምና እንዳያገኝ መከልከልና የመሳሰሉትን ወንጀሎች በመፈጸም የጠለምት አማራ አስመላሽ ኮሚቴዎችንና ጥያቄውን ለማፈን የተሰራ ሴራ መሆኑን አስተያየት ሰጪዎች አክለው ገልጸዋል። የሕክምና ቁሳቁስን ጨምሮ ዛሬ የተፈጸመው ዝርፊያ ቁርጥራጭ ብረት እንገዛለን በሚል ስም የተፈጸመ መሆኑን አስተያየት ሰጪዎች ገልጸው ሆኖም ዛሬ ከረፋዱ 5 ሰዓት ላይ የተፈጸመውን ዝርፊያ በአካባቢው ህዝብ ትብብር የግለሰቦቹ እኩይ ዓላማ እንዳይሳካ መደረጉን ተናግረዋል። የአማራ ማንነትና ርስቶችን በህወሓት ለማስወረርና ለማዘረፍ የባዲን መዋቅር ቀዳሚ ተባባሪ መሆኑን በተደጋጋሚ ጊዜ ያስመሰከረ ቡድን ነው። በቅርቡ የብልጽግናው ምርጫ ቦርድ የግንቦቱን ምርጫ አስመልክቶ የምርጫ ጣቢያና የምርጫ ክልሎችን ይፋ ሲያደርግ 5 የምርጫ ክልሎችን በትግራይ ክልል እንዲሆኑ አድርጎ ሪፖርት ማውጣቱ ይታወሳል። ያንን ሪፖርት የክልሉ መንግስትም ሆነ በምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የሚመራው የአማራ ብልጽግና የሚባለው የቀድሞ ባዲን ቦርዱ ውሳኔውን እንደገና እንዲመለከተው ሲል ቅሬታውን አላስገባም ነበር። ወደ መጨረሻው ዜናችን እናልፋለን። ኦነግ ቤኒሻንጉል ጉምዝን ወረረ። የኦሮሞ ነጻነት ሰራዊት የሚባለው የኦነግ ወታደራዊ ክንፍ በቤኒሻንጉል ጉምዝ ክልል 2 ወረዳዎችን በኃይል መቆጣጠሩን ነዋሪዎች ተናገሩ። በክልሉ የመተከል ዞን 2 ወረዳዎችን ኦነግ የተቆጣጠረው የብልጽግናው ሰራዊት አካባቢዎቹን ለቆ መውጣቱን ተከትሎ መሆኑ ታውቋል። በቤኒሻንጉል ጉምዝ ክልል መተከል ዞን የሚገኙ የተለያዩ ቀበሌዎች በኦሮሚያ ክልል ታጣቂዎች ሲያዙ የክልሉ ሰላምና ጸጥታ ቢሮ ሰምቶ እንዳልሰማ ዝምታን መርጧል ሲሉ በብልጽግናው ፓርላማ የተቃዋሚው የቦሮ ዲሞክራሲያዊ ፓርቲ ተመራጩ መብራቱ አለሙ ከሰዋል። አቶ መብራቱ አለሙ በዚሁ ክሳቸው በክልሉና በፌዴራል ደረጃ ስልጣን የሰጣቸው የመተከል ዞን ተወላጆች ህዝቡ የድረሱልን ጥሪ ሲያቀርብ ለምን ዝምታን መረጡ ሲሉ የጠየቁ ሲሆን አክለውም በዞኑ በተለይ ከፍተኛ የጸጥታ ችግር ውስጥ የገቡ የድባጤ የቡለንና የወንበራ ወረዳዎች አስተዳደሮች የጸጥታ ችግሩ ከወረዳዎች አቅም በላይ መሆኑን ለምን መግለጽ አልፈለጉም በማለት በማህበራዊ ትስስር ገጻቸው በኩል ባስተላለፉት መልእክት ጠይቀዋል። አቶ መብራቱ ክሳቸውን ይቀጥላሉ። ይህ ዝምታ የመተከል ዞን ህዝብ በችግር ውስጥ እንዲቆይ የብዙ አካላት ፍላጎት መሆኑን ያሳያል በማለትም ቅሬታቸውን አቀርበዋል። በሌላ በኩል የዚሁ የኦሮሞ ነጻነት ግንባር ታጣቂዎች ወደ ቀጠናው የገቡበትን መንገድ አስተያየት ሰጪዎች ሲናገሩ የመንግስት ኃይሎች ከመተከል ዞን አካባቢ ለቀው መውጣታቸውን ተከትሎ ነው የኦሮሞ
ነጻነት ሰራዊት አባላት የወንበራ ወረዳን አብዛኛውን ቀበሌዎች የተቆጣጠሩት። ይህን የቤንሻንጉል ጉሙዝ ክልል አዲስ ክስተት ተከትሎ በቅርብ ዓመታት ታይቶ በማይታወቅ መጠን በርካታ ህዝብ ከወንበራ ወረዳና አዋሳኝ ስፍራዎች ሸሽቶ በመውጣት ላይ ነው በማለት ተናግረዋል። የኦሮሞ ነጻነት ሰራዊትን በተመለከተ የብልጽግናው ሊቀመንበር ሰሞኑን ነቀምት ላይ በነበራቸው ቆይታ እርስ በርሳችን እንዳንገዳደል በጫካ ያሉ ወንድሞቻችንን ወደኛ እንዲመጡ ጠይቋቸው በማለት ለፖለቲካው አባገዳዎች ጥሪ ማቅረባቸው ይታወሳል። አመሰግናለሁ አማረ። አሁን ላይ ያለው ነገር በጣም ከምንም በላይ የሚያምር ነው። እስካሁን ድረስ በአንበሳው ጋይንት ታጋይ እያለ አታጋይ ጠፍቶ ነበር የነበረ። ታጋዩ በጣም ከምንም በላይ የሚያስደስትና አታጋዩም የሚያስደስት በመሆኑ ማህበረሰቡን ኮርቶብን ከአለው የጥላት መንቀሳቀሻ ከመስመር እስከ ወረዳ ድረስ ተቆጣጥረን በጣም በርካታ መሳሪያዎችን ማርከናል። እስከ ቡድን መሳሪያ ድረስ ማርከናል። የባለስልጣን ነን ብለው በመንግስት የተቀመጡ በሲቪል ደረጃ የተቀመጡ ሰዎችን እነሱም በቁጥጥር ስር ላይ አወረዳ በአጠቃላይ ከ38 በላይ ምርኮኛ በማረሚያ ቤት ውስጥ አስገብተን ቃለ መጠይቅ እያደረግንላቸው ነው። ያለው ነገር በጣም ከምንም በላይ ተከታታይ ውጊያ እየተዋጋነ ነው። ውጤት ያለው እና በጣም ለህዝቡ የሚያስደስት ትክክለኛ ለአማራ መቆማችንን የሚያሳውቅ ላለው ታጋይ ደግሞ አንገቱን ደፍቶ ለነበረው ታጋይ ቀና የሚያደርግ አካሄድ ነው ይዘን ያለን አማራ። አርበኛ እንግዲህ በተለይ እሱ ቀጠና የተወሰኑ በክፍለ ጦርና በኮር ደረጃ አመራር የነበሩ ሰዎችን የተለያዩ ምክንያቶችን በማንሳት ለስርዓቱ እንዲገብሩ በማድረግ ወደዛ እንዲገቡ በማድረግ የቀጠናው ትግል ፋይሉ ተዘግቷል፣ ከዚህ በኋላ በዚህ ቀጠና ፋኖ የሚባል የለም እየተባለ በነበረበት ሰዓት እናንተ ግን በተለይ ይህንን ታጋይ አድፍጦ የነበረውን በርካታ ጥያቄ የነበረውን ታጋይ በማሰባሰብ እንደገና አዲስ የአመራር ሪፎርም በመስራት ቀጠናው ላይ በጣም አስደማሚ የሚባሉ ጀብዶችን እየፈጸማችሁ ነው የምትገኙትና አጠቃላይ ያለፋችሁት ውጣ ውረድ ምን ይመስል ነበረ? በተለይ ደግሞ ለዚህ ስኬት የደረሳችሁበት መንገድስ አጠቃላይ ከጽናታችሁ አኳያም እንደው የተወሰነ ነገር ብትለኝ። አመሰግናለሁ። መጀመሪያ ለታችኛው ላለው ለአባላቱ ከምንም በላይ ክብር እሰጣለሁኝ። ማለቴ በገንዘብም በሽራፊ ነገሮችም ሳይታለሉ ከነሱ ጋር ለመግባታቸው እነዚህ ሰዎች በኮር አመራርም በክፍለ ጦር አመራር ደረጃ ተቀምጠው የቆዩ ሰዎች የትግሉ ሹር ፐርፌክት በቃ ለትግሉ የማያስፈልጉ ሰዎች ናቸው የነበረም ሲገቡም ከአስፓልት ወያላ 20 ሺህ ብር 30 ሺህ ብር እየለመኑ ግዴታ ፋኖ ነን በማለት እያላችሁ መግባት አለባችሁ ብለው 7 ሰው 8 ሰው ነው ይዘው የገቡ። ትክክለኛ ታጋይ አሁን ያለው ታጋይ ነው ማለት ነው። ትክክለኛ ታጋይ ወደዛ አልገባብንም። ትክክለኛ አታጋይም አልገባብንም። ትክክለኛ ከታች ያለ ታጋይም አልገባብንም ማለት ነው። የእነሱ መግባት ከምንም በላይ ለኛ ከምንም በላይ በቃ በደንብ ጋይንት እንድናስጠራ አድርጎናል። ከዚህ በፊት የነበረ ምንድነው ሾፌሮች ይታገታሉ። 65 ሺህ ብር 100 ሺህ ብር 800 ሺህ ብር 1 ሚሊዮን ክፈሉ ይባሉ ነበረ። ብዙ ውጣ ውረድ ነበር። በሾፌር ራሱ ታግቶ ታስሮ አልከፍልም ብሎ የድሃ ልጅ ሆኖ ጅብ በልቶት ያደረበት ቀን አለ ማለት ነው። አሁን ላይ ግን ከአስፓልት እስከ አስፓልት ድረስ ነፃ ነው ያለ። ሌባም የለም። ሙሉ ከወረዳው ጀምሮ እስከ አጠቃላይ ያለውን መስመር በፋኖ ቁጥጥር ስር ላይ ነው ያለ። ማህበረሰቡም በጣም ተደስቶ ለእኛ ግዳፍ ከምንም በላይ በሀሳብም በገንዘብም በጉልበትም እያገዘ ነው ያለ። ትክክለኛ ትግል ላይ ነው ያለ ነው። በዚህ ልክ ግን ወረዳው ላይ ስንቆጣጠር የነበረ አልፎ አልፎ አሁንም የብልጽግና ተልዕኮ ያላቸው ሰዎች አስኪዶም ነኝ ወይም ክፍለ ጦር አመራር ነኝ በማለት ገንዘብ በዚህ አስገቡልን፣ በዚህ አካውንት አስገቡልን እያሉ የሚያጭበረብሩ ወያላዎችም በብልጽግና የተላኩ ሰዎችም ነበሩ። እነሱም ሰዎችም በቅርብ ሰዓት ማጣራትን ይዘናል። በእኛ ቁጥጥር ስር ላይ ይገባሉ ብዬ ነው እንትን የምንለው። ከዛ ውጭ ትግራችን ከምንም በላይ ታጋዩም አታጋዩም ተደስቶ ስንሞትም ደስ እያለን እንደምንሞት ለህዝባችን ቀድመን ህይወታችን እንደምንሰጥ ቃል እንገባለን። ትግራችን እናስቀጥላለን። አማራ እንደው አርበኛ ቅድም እንዳልከው ይሄ በተለይ አሁን ያመጣችሁት ለውጥና በተለይ ትግሉን ወደ ትክክለኛ መስመር ለማምጣት ያደርጋችሁት የውስጥ ትግልም በተለይ እኛ በቅርበት ስንከታተለው የነበረ ነው እና አጠቃላይ እንግዲህ የአማራ ፋኖ ወደ አንድ እንዳይመጣ በርካታ ተልዕኮ የነበራችሁ ኃይሎች ነበሩ። ይህን ሁሉ ሰብራችሁ
ፋኖም እንግዲህ በአሰላለፍ ልዩነት ሁለት አይነት አደረጃጀት ይዞ ከዚህ በፊት ሲታመስ መቆየቱ ይታወቃልና አሁን ደግሞ ወጥ የሆነ አማራዊ በርካቶቹ ሲጠይቁት የነበረው አማራዊ አታጋይ ድርጅት ተፈጥሯል። ተቋማዊ አሰራርን እየዘመነ ክፍተቶቹን እያረመ ጠንካራ አማራው ለዘመናት ያጣውን ድርጅት እንዲፈጥር በርካቶች ጥረት እያደረጉ ይገኛሉና በቀጠናው እንግዲህ ህዝባዊ መሰረታችሁን አስጠብቃችሁ ከመቀጠል አኳያ የማህበረሰቡን ወጥቶ የመግባት ነፃነቱን በማጎናጸፍ ረገድ ይሄ ነገር በቀጣይነት የሚፈጸም ነው። እንግዲህ ከሰሞኑ የቦቴ አሽከርካሪዎች ጭምር የኛ ቀን መጣልን አሁን ነፃነት ተሰማን አይነት ነገሮችን ለኛም ጭምር ሲያንጸባርቁ ነበር እና ይሄ ነገር ቀጣይነት ይኖረዋል። በቀጠናው ላይ ምንም አይነት ህገወጥ ድርጊቶች ከዚህ በኋላ አይፈጸሙም ማለት ይቻላል። በዚህ አንደኛ ማህበረሰባችን ከምንም በላይ ለነሱ እስከወጣን ድረስ ለማህበረሰቡ ቀድመን ህይወታችንን እንሰጣለን። ማህበረሰቡም ባለንበት ቀጠና ላይ እያስከበርን ማህበረሰቡ ምስክር መሆን ይችላል። ከዛዎች በመስመር ጉዳይ እንዴት ይቀጥላል የሚለው ነገር ይቀጥላል። እኛ ንጹህ ታጋዮች ነን። ስንወጣ የወጣ ነው ራብንም ብርድንም ውሃ ጥማትንም ልንቋቋም እንጂ በሰላም ቀጠና ጃምቦና ጥብስ የምንበላበት የምንጠጣበት በክፉ ጊዜ ደግሞ እጅ የምንሰጥ ታጋዮች አይደለንም። እኛ በዚህ ትግል አዲስም አይደለንም። በአማራ ልዩ ኃይልም በመከላከያ ሰራዊት በድሮ በነበረውም ስንታገል የቆየን ሰዎች ነን። ትግላችን ለማስቀጠልም ዝግጁ ነን። የመጣውን መከራ ለመቀበልም ዝግጁ ነን። ሌባንም እናስከብራለን። የመስመሩ ጉዳይም ይቀጥላል። አሁንም በስነ ስርዓት ሾፌሮች ወጥተው ገብተው እፎይ ብለው እንኳን እናንተ ኖራችሁ እንዲሉልን ከምንም በላይ በትጋት እንሰራለን ነው አማራ። አርበኛ አስገዶም ውበት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ምክትል አዛዥ ለሰጠህን ወቅታዊ ማብራሪያ በተለይ ደግሞ የአንተን ስምም መሰረት በማድረግ እንግዲህ ብልጽግና በተለያየ መንገድ የእውነተኛ አርበኞችን ስም ለማስጠፋት የተለያዩ ሴራዎችን ይሸርባልና ከዛ አንዱ በሆነው በአንተ ስም ብር አስገቡ እንዲህ አይነት የሚሉ ነገሮች እሱንም አስመልክተህ ግልጽ የሆነ ጥሪና ማብራሪያ መልእክት ያስተላለፍክበትን በተመልካቾቻችን በአድማጮቻችን ስም ከልብ አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የየካቲት 16 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።